አሰላሙ አለይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋ ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ በቤታቸው ላይ መጡ መሰለኝ። ሜቢ በኋላ ላይ ምናልባት ሊመጡ ይችላሉ፣ አይታወቅም። ግን ያው ቅመሜ በፍፄ ቤት ስለመጣች ይመጣሉ ብዬ አላስብም። በቤታቸው ከመጡ ግን ደግሞ ደስ ይለኛል ማለት ነው። ብዙ ጊዜ በጓደኞቻቸው ቤት ሲመጡ አይመጡም በቤታቸውና እና እንግዲህ ብሩኬ ጠፋ። እናንተ ሌላ ሌላ ሩዋንዳ ሌላ ትኩሳት ትላላችሁ። ይገኛል። አብሽር፣ አይዟችሁ፣ እንዳትጨናነቁ እሺ። እንዳታስቡ፣ ሁሉም ነገር ይፈታል ኢንሻአላህ። ቅመሜ ታገኘውና አሁን ሂዳ እግሩ ላይ ንጥፍ ከዛ በቃ ይታረቃሉ ማለት ነውና ኢንሻአላህ። በጣም ግን ከሚያስቀኝ ነገሮች ከጨረቃዎቻችን ማለት ነው ፕራንክ ከባባድ ፕራንክ ይደራረጋሉ። ከባባድ ፕራንክ ከሚደራረጉት መሀል እንግዲህ ይሄ ነው አንደኛው። ይሄ ዋናኛውና ትልቁ ነገር ይሄ ሶስተኛ ወገን እያስገቡ ፕራንክ የሚደራረጉት ነገር ይሄ ከባድ ነገር ነው። በሁለት በሚዋደዱ ፍቅረኛሞች መሀል ሶስተኛ ሰው ሲገባ ከይር ነገር የለውም እና ማለት ነው። ቅመሜ አሁን ምን አለች? ያው ከዚህ በፊትም በፕራንክ ነበር የምንጣላው፣ ግን አትስጉ አንጣላም፣ አሁን ላይ ችግር የለውም ሁሉም ነገር ይስተካከላል ብላ ተናግራለች። ገባችሁና? ግን ምን አይነት ፕራንክ ነው የሚያጣላችሁ ብላችሁ ስትጠይቁ የዚህ አይነት ፕራንክ ነው የሚያጣላቸው። ምክንያቱም በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ገባችሁ? ቅመምዬም ብሩኬን ማንም ሴት እጁን እንድታሳርፍበት አትፈልግም። ብሩኬም ደግሞ ማንም ወንድ ጫፏን እንዲነካት አይፈልግም። ገባችሁ? ይሄ በሁለት የሚዋደዱ ፍቅረኛሞች መሀል ያለ ስሜት ነው። ገባችሁ? ማንም ሰው የራሱ ሰው ሲነካበት አይወድም። ሶ እንደዚህ አይነት ፕራንክ እነሱን ቅር እንደሚያባብላቸውና እንደሚያበሳጫቸው እያወቁ ድጋሜ እንደዚህ አይነት ነገር ይፈጥራሉ። ተው ሲሏቸው አይሰሙም። ተመካክራችሁ ከሆነ ሶኬኛን ከሆነ ፕራንክ የምታደርጉት ምናምን ኖርማል ነው። እኛ ዞሮ ዞሮ እናንተ አትጣሉብን፣ አንድ ሆኑልን እንጂ ችግር የለውም፣ እኛ እንችለዋለን፣ ለምደነዋል። የሆነ ሰዓት ላይ ጨጓራችንን ብትልጡትም ደግሞ የሆነ ሰዓት ላይ ታክሙናላችሁና ዋናው የእናንተ አንድነት ነው። ስራ አትስሩ አንልም፣ ግን ደግሞ ክብራችሁን የሚያስንቅ ነገር ወይም ደግሞ ላይክ ፍቅራችሁ ላይ እምነት የሚሸረሽር ነገር እንዳትሰሩ ነው ሁልጊዜም አስተያየትና ግፊት የምናደርገው ማለት ነው። እና ሌላው የሚያስቁኝ ነገር ምንድን ነው? ብሩኬም እንደዚህ አይነት ሶስተኛ ሰው አምጥቶ ቅመምዬን ፕራንክ ሲያደርጋት ላይክ ለሱ ቀለል አድርጎ ነው የሚታየው። ያ ነገር በቃ ፕራንክ ነው ብሎ የሚያስብበት ነገር ይኖራል። ገባችሁ? ግን ደግሞ ሀይሚዬ ላይ የሚፈጥረው ስሜት ይኖራል አለም ደግሞ በተለይ ይሄ በሴት ምናምን ከሆነ በጣም ከባድ ነው፣ ስሜቱ በጣም ይከብዳል። ገባችሁ? ላይክ ቅመምዬም ደግሞ ብሩኬን ፕራንክ ስታደርግ ለሷ ቀለል ብሎ ይታያታል። ያ በቃ ፕራንክ ነው ብላ ታስባለች። ገባችሁ? ግን ደግሞ ወንድነቱን የሚፈታተንና ይሆናል አይደለ ክብሩን የሚጋፋ አይነት ከሆነ ደግሞ ብሩኬ በጣም ይናድዳል። ገባችሁ? እና የሆነን ሰው ፕራንክ ስታደርጉ ለእናንተ ቀላል መስሎ የሚታያችሁ ግን ደግሞ እዛኛው ሰው ላይ የሚፈጥረው ስሜት አለ። ሶ እንደዚህ አይነት ፕራንክ ስትደራረጉ ብሩኬ የሚሰማው ስሜት ላይክ አንቺን የሚሰማ ስሜት አይነት ስለሆነ ያን ስሜት ልትረዳዱት ይገባል። አሁን ላይክ እንዴት ነው አንዱ የአንዱን ስሜት ካልተረዳ ከባድ ነው አይደለ? እና በዚህ አሁን በትላንትናው ቦታ ብሩኬ ቢሆን ኑሮ በጣም ነው እንግዲህ የቅመሜን ንዴት ታውቁታላችሁና በጣም ነው የምትናደደው፣ በጣም ነው ስሜታዊ የምትሆነው ማለት ነው። ግን ላይክ እንዲህ በትክክለኛው ሌላ ሴት መታ ማለት ነው። አሁን ከትላንት ወዲያ ያደረጋት ላይክ እንዴት ነው የሆነ በቃ ብዙም እንትን አይልም። ገባችሁ? ምክንያቱም ፍፄ ነው የወንድ ድምፁ ራሱ ብዙም አልቀየረውም፣ ያው ነው ምናምን። ግን ሪል እንደዚህ ሌላ ሴት መታ ቢሆን ኑሮ በጣም ነው ከባድ የሚሆነው ማለት ነው። በጣም ሶ ብሩኬም ደግሞ እንደዚህ ላይክ ቅዱሴም ቢሆንም እንኳ ባውንደሪውን ያለፈ አይነት ነገር ስለሆነ እነሱም ከመጀመሪያው ያልሆነ ነገር እናደርጋለን ብለው ተናግሮ ነበር። ሶ ያ ያልሆነ ነገር ደግሞ ስሜቱን የሚጎዳ አይነት ስለሆነ ብሩኬን ወንድነቱን የሚፈታተን የራሱን ሰው በዛ አይነት መንገድ ሲያይ በጣም ይናደዳል። እንኳን እሱ አይደለም እኛ ተናደናል። ገባችሁ? ምክንያቱም ከሁለታቸው ውጭ ሌላ ሶስተኛ ወገን ማየት አንፈልግም። እኛ ጓደኛ ከሆነ እዛው ቦታውን አውቆ በዛው በቦታው ነው መሆን ያለበት።
በፍቅር መሀል በእነሱ መሀል ሲገባ ደግሞ እኛን እናድዳለን። ሶ ምን ልላችሁ ነው ውዶቼ፣ ቅመምዬ አሁን ስትናገር በቃ ፕራንክ አይደል ምናምን ለምን እንደዚህ ያካብዳል፣ በቃ አታካብድ ምናምን ብላ ቀለል አድርገዋለች እሷ። ብሩኬ ላይ ግን የፈጠረበት ስሜት አለ ማለት ነውና ያን ነገር መረዳት ያስፈልጋል ማለት ነው። በቃ ያን ነገር አሁን አጥፍቻለሁ፣ ጥፋተኛ ነኝ፣ በጣም ይቅርታ፣ ከዚህ በኋላ እንደዚህ አይነት ነገር ፕራንኮች አላደርግህም ብላ ይቅርታ ካለችው ያው የማይመለስበት ምንም አይነት መንገድ የለም። ብሩኬም ደግሞ እንደዚህ አይነት ነገሮችን ድጋሜ ሌላ ስህተት መፍጠር አያስፈልግም። እንደዚህ አይነት ሶስተኛ ወገን እያመጣችሁ ፕራንክ መደራረጉን አቁሙ፣ ተው። እኔ በጣም ይገርመኛል አንዳንድ ጊዜ የሆነ ተው በቃ የሆነ በፕራንክ እንደዚህ የምትተባበሩ ሰዎች ራሱ ማለት ነው የምር እኔ በጣም ስለምወዳቸው ምን አላቅም። ላይክ ብሩኬም ተባበሩ ሲል ሴቶችን እንደዚህ አንዳንድ የሚያውቃቸውን የቅርብ ሰዎችም እኮ ሊሆኑ ይችላሉ። ማን ነው ቅመምዬም ሌላ ወንዶች እንደዚህ የቅርብ ሰውም ቢሆን በእንደዚህ አይነት ነገር ባትተባበሩ ባይነኝ። እምቢ በሏቸው በቃ የምሬ ነው። እምቢ በሏቸው እንዴ በቃ ሌላ ጣጣ ሌላ እንትን። ኧረ በፈጣሪ ኦዲየንስ እኮ እንደዚህ የሚጨነቀው አሁን ብዙ ሰው እየደወለልኝ ነበር አለች ቅመሚ። የምር ብዙ ሰው ተጨንቆ ነበር፣ ብዙ ሰው ማለት ነው። እኔ ራሱ በቃ ይሆናል አይደለ፣ በጣም ከባድ ነውና እንደዚህ አይነት ነገር ጥሩ አይደለም። ብቻ ግን አሁን ሁሉም ነገር ይስተካከላል፣ ይፈታል ኢንሻአላህ። አታስቡ የኔ ወዶች። ያው እኛ ከምንወዳቸው አንጻር ነው እንግዲህ እንደዚህ የምንጨነቀው፣ ግን እስከ መቼ የሚለው ነገር ያሳስበኛል። አንዳንዴ እንደዚህ በትንሽ በትልቁ ተጨንቀን እላለሁ አንዳንድ ጊዜና ላይክ ቶሎ ባንጨነቅ ቶሎ ስሜታዊ ባንሆን ጥሩ ነው። ከዛ በተረፈ ግን እንደዚህ የምዘቀዝቁ የምትሳደቡ ሰዎች ባካችሁ ከዚህ ድርጊት ተቆጠቡ፣ ተው፣ ካለፈው ተማሩ። ዞሮ ለሚገናኙ ሰዎች እንደዚህ እርስ በርስ እየተጣላችሁ እየተሰዳደባችሁ ደስ አይልም ውዶቼ። በቃ ስሜታዊ በምትሆኑ ሰዓት እንደኔ ቲክታክ አትግቡ። የምሬ ነው፣ ቲክታክ አትግቡ። እኔ በቃ ሁለታቸውንም ሲሰድቧቸው ማየት ስለማልፈልግ ብዙ ቲክታክ መግባት አልፈልግም። በቃ ገባ ካልኩ ራሱ ቶሎ ብዬ ነው የምወጣው፣ ምናምን አልቆይም። እና በፊት በደስታቸው ቀን ግን በቃ ብዙ ነው እንትን ምለው ፖስት አደርጋለሁ ምናምን እንደዚህ ሲጣሉ ምናምን ደግሞ የሆነ ግቢ አይለኝም በቃ ቲክታክ ላይ ማለት ነው። ምክንያቱም የሆነ የእርስ በርስ ብሽሽቅ ነገር መሰዳደብ ነገር ማየት ደስ አይለኝም ማለት ነው። በተለይ በዚህ ሰዓት አሁን ሁሉም አንድ የሆነበት ሰዓት ነበር ማለት ነው። አሁን ደግሞ በሚታየው ነገር በቃ እና የሁሉም ሰው ስሜት አንድ አይደለም። ግማሾቹ ቶሎ የሚናደዱ ቶሎ ስሜታዊ የሚሆኑ አሉ። ሰው እንግዲህ ዛሬም ባያችሁ ልክ ነው የሚፈርድባችሁ። ገባችሁ? የትናንትናችሁን ይረሳል። ዛሬም ባያችሁ ልክ ነው በቃ ብዙ ነገር የምትባሉት ማለት ነው። ስለዚህ ሰው ሁሉም ትዕግስተኛ አይደለም። በጣም ብዙ ችኩል ሰው አለ። እኛ ሀበሻ ስንባል ደግሞ በብዛት የሚቀድመን ስድብ ነው፣ የሚቀድመን መጥፎ ነገር ነው። በቃ ላይክ እንዴት ነው እስኪ እንረጋጋ፣ እስኪ ጥሩ ነገር እናስብ የሚለውን ነገር ላይ ፎከስ አናደርግም ብዙ ጊዜ ማለት ነው። በቃ ሰውን በስድብ የምንለውጠው ይመስል ቶሎ ብለን ስድብ ነው የሚቀድመን ምናምን ማለት ነውና ስድብ ማንንም አይለውጥም፣ በኋላ የምናፍርበት ነገር ነው። ሶ በቃ ጥጋችንን ይዘን ወይ ጸጥ ማለት፣ ዝም ያለን እንጃ ወጣ ይላል ነብያችን ሰለላሁ ዐለይሂ ወሰለም ማለት ነው። እና ዝም ያለ ሰው ከሁሉም ነገር ያልፋል ብዬ አምናለሁ ማለት ነው። እና ቅመምዬ ደግሞ ምር ብሎባታል የኔ ቆንጆ እና የኔ ውዶች፣ እናንተ በጣም የምትዋደዱ በጣም የምትፋቀሩ ልጆች ናችሁ። ስለዚህ በቃ አለ አይደለ ከናንተ ውጭ ሌላ ሰው ጋር አንፈልግም፣ በቃ አንፈልግም፣ አንፈልግም። የምሬን ነውና ራሳችሁን ብቻ ሆናችሁኑልን። ስራ እንኳን ብትሰሩ እርቀታችሁን ጠብቃችሁ፣ ሶስተኛው ግን ጭራሽ ባይመጣ እኔ እመክራለሁ። ግን ደግሞ ምናልባት እንኳን ተሳስታችሁ እንደዚህ አይነት ነገር ውስጥ ከገባችሁ እርቀታችሁን ጠብቃችሁ፣ በንግግርም እኮ ሰውን ማብሸቅ ይቻላል አይደለ? እንደዛ በቃ እርቀት ተጠብቆ ማለት ነው። እንደዛ ቢሆን የተሻለ ነው ብዬ አስባለሁ። ነውም ደግሞ በእርግጠኝነት እንደዚህ ነው ፍቅር የሚቀጥለው እንጂ ሌላ ጥርጣሬ ሌላ ነገር ካለ ሌላ ጥርጣሬ ይፈጥርባችኋል፣ እምነት ያሳጣችኋል ምናምን ብዙ ነገር እና ቅመምዬ የኔ ቆንጆ የኛ ውብ ምር ብሎብሻል። ባለቤትሽን እንግዲህ
ስመሽም ቢሆን አባብለሽም ቢሆን መቼም ማባበሉንም ትችይበታለሽ መልሽልም ማለት ወደ ቤት አላደረም እየተባለ ነው እንግዲህ ወገን ምን ይደረጋልና ፍፄ ግን ያው ማልልኝ ስትለው አልምልም ምናምን ብሏታልና ያ ቃል ማለት ነው ፍፄ ወይ ፕራንክ ሊያደርጓት ነው በቃ መልሰው ማለት ነው እንግዲህ ብሩኬን ታውቁታላችሁ በጣም ስታናድደው በግብዳው ነው የሚመጣው ባለፈው ብዙን ሰው አንጫጭቶ ነበር ደግሞ ልታንጫጫን እንዳይሆን ብሩኬ ጌሙ እኮ እሁድ ነው ረስታው ነው እና እሁድ ነው እንግዲህ ጌሙ የኔ ወዶች ፏ ብላችሁ ነገ እንደውም የንትን ብትሰሩ አሪፍ ነው ላይክ የማስታወቂያ ስራ እንዴት ነው የማስታወቂያ ስራ የሚባለው ምንድነው እንደዛ ብትሰሩ አሪፍ ነው ብዬ አስባለሁ ይመቻችሁ ሁላችሁም እንግዲህ ቅዱስም አቶ ቅዱስም አንተም ይቅርታ ጠይቅ አንተም ብሩኬን ምናምን እሷ ቅመምዬ ብቻ አይደለም ይቅርታ መጠየቅ ያለባት አንተም ይቅርታ ጠይቅ ሆ ባይተዋር አረጋችሁት እኮ ልጁን በቤቱ እንግዳ አደረጋችሁት ከመኑን ከራማውን ገፋችሁ ለቃችሁ ስለዚህ ቅዱሴም ይቅርታ ጠይቅ አቶ ቅዱሴ በቻናልህ ደግሞ እየመጣክ ስራ ምንድነው አንዷን ኮረዳ አምጥተህ ኮረዳ ነው የሚባል እንደ ድሮ ሰዎች ማለት ነው አንዷን ቺክ አምጥተህ በቤትህ እና ቶሎና ስራ ማለት ነው ከዛ በተጨማሪ እንግዲህ አንዳንድ አስመሳይ ሰዎች ጨረቃዋን ለቅዱሴ ምናምን እንትን ስትሉ የነበራችሁ እንግዲህ ለራሳችሁ አድርጉ ስትፈልጉ እሺ እሱ ወንድሟ ስላችሁ ጀስት ጓደኛ ማለት ነው ያው የሰው ልጅ ከተሳሰበ ምናምን በችግር በክፉ ጊዜም በደስታ ጊዜም ከተገናኘ ላይክ እንደ ወንድም ነው የሚቆጠረው ኢትዮጵያዊ ወንድም በሉት አለቀ ጓደኛ ማለት ነው ሶ እንደዛ ግን ላይክ የጠበቀ ምናምን ባይሆንም እንኳን ደግሞ አያስፈልግም እንደዛ የወንድ ሴት እንደነገርኳችሁ ቀን ለሴትም ወንድ ለወንድም ደግሞ ሴት ቤስት ጓደኛ የሚባል ነገር ጥሩ አይደለም በቃ በርቀት ይሻላል ሰላም አለቀ እና ይመቻችሁ ውዶችዬ ወዳችኋለሁ ባይ ባይ አታስቡ አትጨነቁ ይፈታል ሁሉም ነገር ፏ ብትንበሉ ብሩኬ ወንድሜ ናቶሎ የምን መጥፋት ነው እንዴ